ሲጀመር በእውነት ቤት ሐሰት ቦታ የላትም። እሺ የጊዜ ጉዳይ ነው እንጂ የምታለቅሽበት ጊዜ ይመጣል። ባይገርምሽ እኔ ልጄን አቅፌ ያለቅሳሉ። አንቺ ግን አቅፈሽ የምታለቅሽው ልጅ የለሽም፣ ሆድሽን ይዘሽ ነው የምታለቅሽው። ሰሚኛለሽ? ከአንዲት ሴት ለዛውም ከወለደች ከልጅናት እንደዚህም አጸያፊ ቃል አልጠብቅም። እሺ ባይገርምሽ ይሄ አጸያፊ ቃል አይደለም፣ አንቺ አምነሽ መቀበል ያቃተሽ ነገር ነው እንጂ መቼም ቢሆን አንቺ ናሆምን ሙሉ ልታረጊያችም። እሺ ቅናት ነው አይደል እንደዚህ የሚያንጨራጭርሽ? ናሆሜ እንደሆነ አንዴ እኔን መርጧል። ደግሞ ገና ምን አይተሽ ቬሎ ለብሼ እኔ ስሞሸር አስፈላጊ ከሆነ ደግሞ አንቺን አበባ በተኛ አደርግሻለሁ። እሺ ይኸውልሽ እንደዚህ ስላልሽ በፍጹም አልናደድም። እሺ እንደዚህ ስላልሽ ምናደድ ይመስልሻል? አንቺ እንኳን ያላመንሽበትን እውነት ነው እሺ እየተናገርሽ ያለሽው። በጣም ነው እንደ ያልሽው። ጸጉርሽ ራስ እኮ መጨስ ጀመረ። ቆይ ትንሽ ታረጋጊ እሺ። ሰርጉን ሳታይ ፍግም እንዳትይ። የት አባቷ እንደሆነ አላውቅም፣ ብቻ ወጣለች። ለነገሩ ልክ ነሽ እኮ ምናልባት ቅምጧ ጋርም ሄዳ ሊሆን ይችላል። አይገርምሽም ግን ኪራ የዚች ፊደል እንኳን ቁጥር ያልጨረሰች ሰራተኛ መጫወቻ መሆኑ በጣም ነው የሚገርመው። እንዴ ሶሲ ማውራት ትችላለች ማለት ነው። ጽናት እውነቷን ነው። አረች የሚያሽቁቅ እንዴ ነገርኩሽ እኮ ቀስ በቀስ ላደረገችው ነገር እንድትጸጸት ነው ማደርጋት። ሰኒ ባለቤቷን እያመሰገነችው ትገኛለች። አሁን ላይ ብቸኝነቴን አስረስተህ እያስደሰትከኝ ነው ያለኸው፣ ስለዚህ በጣም አመሰግንሃለሁ በማለት ጆከርን በጣም አሞገሰችው። ናት ለኪራ ሶሲ መናገር ትችላለች እባክህን መነይ ብትለውም እሱ ግን በቀላሉ አላምንሽም፣ ምክንያቱም እንደመናገር እንደማትችል ዶክተር ነው የነገረኝ በማለት ከሷ ጋር ክርክር ገጥሟል። ከራሷ ጋር ተመካከረች። ከዚህ በፊት የተለያዩ ችግሮች ገጥመውን እንዳለፍናቸው አሁንም አልፋቸዋለሁ በማለት ራሷን እያበረታታች ትገኛለች። ሰላም ጤና ይስጥልኝ አድማጭ ተመልካች ቻናል ቤተሰቦች እንደምናላችሁልኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ለኔ ቻናል አዲስ ከሆናችሁ ቪዲዮ ላይክ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ምሩ ከጽናት ጋር ቀጠሮ ነበረባትና ከሷ ጋር በተቀጣጠሩበት ታይም በድንገት እሌኒ ትመጣለች። እሌኒም አንጃ ግራንጃ መነጋገር ትጀምራለች። ምሩ ከቤቷ ስትወጣ ብዙ ነገሮችን ማሳለፍ እንደሚገባት ራሷን በደንብ ስለመከረች እዛ ላይ የተፈጠረው ነገር ክፉኛም አላስደነገጣትም። የሆነውና የተፈጠረውን ነገር በትክክል እየመለሰችላት ነበር። በነገሮቿ ጎሸም አድርጋታለች። መውለድ እንደማትችልና ከጊዜ በኋላ ባለቤቷን ለግሏ እንደምታደርግ እየነገረቻት ነው። አሁን ናሆምን የመርጦ ከኔ ጋር ነው ያለው በማለት ብሽቅም አድርጋታለች። እሌኒ የሆነውና የተፈጠረው ነገር ቁኛ እናዷት ይገኛል። እናም በወሬያቸው መካከል ብዙ ነገር ትላታለች። መውለድ እንደማትችልና ከዚህ በኋላ ልጅ ማቀፍም እንደማትችል ስነግራት በድንገት ጽናት ትመጣለች። ጽናትን ክፉኛ ስለተናደደች ጓደኛዬን እንኳን እንደዚህ አይነት ቃል ሰነዝሬባት ቀርቶ ትክ ብለሽ እንኳን እንዳታያት በማለት ጉሮሮዋን በማነቅም እንደምንም ራሷን አድና ትሮጣለች። በዚህ መሃል ታዲያ ጽናት ክፉኛ ተናደደች። ጽናት ወደ ቤቷ ከተመለሰች በኋላ ለባለቤቷ ደውላ የሆነውና የተፈጠረውን ነገር ነግረው ነበር። ስለ ሶሲ ጉዳይ ላወራህ ነበር ምን ታስባለህ በማለት እሱም ሰርፕራይዝ ከሆነማ ንገሪኝ በማለትም በማለት ይገፋፋታል። እሷም እንግዲህ መስማትና መናገር እንደምትችል በደንብ እየነገረችውም ነበር። ዶክተር እኮ ነው መናገር አትችልም ያለኝ፣ እንዴት በአንድ ጊዜ መናገር ትችላለሽ ትይኛለሽ በማለት ማመን አልፈለገም። ጽናትን በጣም ተናደደች። እኔ እኮ ባለቤትህ ነኝ ከሷ ይልቅ ለምንድነው እኔን ማታምነው በማለት ሁለቱ አምባጓሮም ገጥመው ነበር። ኪራም እንደምንም ባለቤቱን አረጋግቷታል። ብሮም የተለያዩ ሰዎች ሐሳባቸውን ሸር ሲያደርጉት መስማት ይወዳልና ከሃና ጋር ተስማምተው ይገኛል። እናም ብዙ ነገሮችን አዳምጧት ሰምቷት ከጨረሰ በኋላ ጎበዝና ንጹህ ልብ እንዳላትም ነግሯትም ነበር። ምን አለበት አንተ አለቃዬ ብትሆን በማለት እንግዲህ የተመኘችውን አፋወጣም ነግረዋለች። ሁለቱ በሐሳብን በስራም ስለተስማሙ ቡና ይዤ ልምጣ በማለት ወደሱም አምርታ ነበር። ታዲያ ቡናውን ስትወስድለት ግን እሱ በሐሳብ ተውጦ ስለነበር ክብሮሜ የት ሄደህ ነው በማለት ትጠይቀዋለች። ክብሮምም ከሐሳብ ሲመለስ ሃና ቡና ይዛለት መጣ ነበርና ድንግጥ ይላል። ምን ሆነ ነው በሐሳብ የተዋጥኸው በማለትም ጠይቀው ነበር። እሱም ከዚህ በፊት እንዳፈቀረና ከዛ ሰው እንዴት መራቅ እንዳለበት በደንብ እየጠየቃትም ነበር። እሷም ያወቀችውና የተረዳችውን ነገር አንድ ባንድ መልሳለታለች። የምትወደውና የምታፈቅረው ቢሆንም ደግሞ ያ ሰው ካልወደደ ምንም ማድረግ አይቻልም።
ማለት መልሳለታለች። እሱም የተሰማውና የሆነውን ነገር አንድ ባንድ ከነገራት በኋላ እሷም የተሻለ ያለችውን መልስ መልሳለት በሀሳብም ተስማምተዋል። ጆከር ባለው ገንዘብ ባለቤቱን ለማስደሰት ደፋ ቀናም እያለ ነው። ከከተማ ውጭም ይዟት ስለሚሄድ ቀሚስ እየገዛላት እሷም ቀሚሱን በጣም እንደወደደችውና ባሏንም እንደምታፈቅረው እየነገረችው ነው። ጆከርም በጣም እንደሚወዳትና እንደሚያፈቅራት እየነገራት ነው። ከአንቺ ውጪ ወደ ውጭም ብሏል። በጣም ወድሽና አፈቅርሻለሁ፣ በቻልኩት መጠን አንቺን ለማስደሰት ደፋ ቀና ላለሁ ብሏታል። ሶሲ ለጓደኛዋ በስልክ አወራቻት። መናገር እንደምትችልና ብቻ ግን ያን ቤት ማተራመስ እንደምትፈልግ አንድ ባንድ እየነገረቻት ነው። ጽናትን የቤት ሰራተኛ ስለሆነች ለኪራ ሚስት መሆን አይገባትም፣ ግን ደግሞ ራሴን አሻሽዬ ጥሩ ሰው ለመሆን ሞክሬ ነበር። ጽናት መቀበል ስላልፈለገች እኔ መጥፎ ሰው ሁኛለሁ፣ አሁን ላይ ግቤን ሳልመታ ወደ ቤቴ አልመለስም በማለት ለጓደኛዋ ስትነግራት እሌና ትሰማለች። እሌና የሆነውና የተፈጠረው ነገር እኛ አስደንግጧታል። ለካ ጽናት እውነቷን ነው። እሷ ተሰማለች ትናገራለች ብትለን እኛ ግን አልሰማ ብለን ይሄ ነገር ተፈጠረ በማለት ብቻ ግን እንዳወቀች ትነግራትም ቢላ ይዛ እያስፈራራቻት ነበር። የሆነና የተፈጠረው ነገር ከሰማች በኋላ ለኪራ ልደውለት ብትልም ሶሲ ግን ፋታ አልሰጣት አልፈለገችም። በቢላ እወጋሻለሁ፣ ይህን ነገር ለማንም ትንፍሽ እንዳትይ በማለት አስፈራራታለች። እሌናም ቤቱን ለቃ ወደነ ሰኒ ቤት አምርታለች። በዚህ መሃል ታዲያ እነ ሰኒ ሰብሰብ ብለው ነበርና ምን ሆነሽ ነው በማለት ሲጠይቋት መናገር ግን አልፈለገችም። ጽናትና ሶሲ አንገት ለአንገት ገጥመዋል። የሆነውና የተፈጠረው ነገር ለኪራ ለምን አትመልሽለትም? ለምንድነው እኔም ብቻ ማጥቃት የምትፈልጊው? በማለት በግል ጉዳይ ማውርታት ነበር። አንቺን የሆነ ነገር ሳላረግ እዚህ ቤት አልወጣም ብላታለች። ጽናት በነገሮቹ ክፉኛ ስለተናደደች ከዚህ በፊት ጎርታኝ ልጄን ማሳጥተኝ ድጋሚ ትዳሬን ስትፈታ አርፌ አልቀመጥም በማለት ጉሮሮዋን ብትይዛትም ኪራ ደግሞ ታማለች፣ ይህን ማድረግ አትችይም በማለት ሁለቱ መግባባት አልቻሉም። ጽናትም የኪራን ነገር ከሰማች በኋላ እኔ እኮ ባለቤቱ ነኝ፣ እሷን ለምንድነው እንደ እንቁላል የሚንከባከባት በማለት ስጋት ውስጥም ገብታለች። ትዳሬን ስትፈታ አርፌ አልቀመጥም አለች። ጉዳቱ የደረሰባት ከዚህ ቤት ስለሆነ አሁን ዝም ብዬ ማስወጣት አልችልም፣ መናገር ስትችል ግን አስወጣለሁ በማለት ጽናትም ማስረጃ ስለሌላት በነገሮቹ ታማኝ ልትሆን አልቻለችም። ስለዚህ ጽናት የሆነ መላ ሳትዘይድ አልቀረችም። አሁን ላይ ባለቤቴ ሊያምነኝ ስላልፈለገ የሆነ መረጃ ይዤ ራሴን ማረጋግቼ ፌስ ቱ ፌስ እሷን ማጋለጥ አለብኝ እንጂ በምላሴ ብቻ ልታመን አልቻልኩም በማለት እንባዎችን ካፈሰሰች በኋላ ይህ መላ ስለመጣላት አሁን ላይ በዘዴ እሷ የጀመረችውን ጨዋታ እኔም መጫወት አለብኝ በማለት ከራሷ ጋር ተማክራ አዲስ ነገር ይዛ ሳትመጣ አልቀረችም። የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልቤ እያመሰገንሁ በተመሳሳይ ሰዓት በሌላ ቪዲዮ እስከምንገናኝ መልካም ቀን ተመኘውላችሁ።